ዛሬ ይዤላችሁ የመጣሁት ስለ አብርሽና ስለ ሩታ ነው። እስኪ ስለ አብርሽና ስለ ሩታ ትንሽ እናውራ። እስኪ እናውጋ። ምን ይመስላችኋል? ያው እንኳን ደስ አላችሁ። አብርሽ ተፈቷል። የሱ ወዳጅ የሆናችሁ፣ የሱ አድናቂዎች የሆናችሁ፣ የሱ ተከታታዮች የሆናችሁ እኔ ሰበር ዜና ይዤላችሁ መጥቻለሁኝ እና ሰላም የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ልክ እንደኔ ስደተኛ የሆናችሁ ውድ የሀገሬ ልጆች እና ኤርትራኖች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እና አብርሽ ተፈቷል። ትላንትና ቪዲዮ ልሰራ ነበር አልተመቸኝም። ያው ታውቃላችሁ አረብ ሀገር ያለን ልጆች ታውቃላችሁ ሁሉንም ነገር እንደራሳችን ቤት አይደለም በፈለግንበት የፈለግነውን ነገር እንሰራበት የተመቻቸ ሰዓት እና የተመቻቸ ጊዜ የለንም እላችኋለሁኝ ውዶቼ። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን እላችኋለሁኝ። አበረታቱን፣ ምንም ችግር የለውም። እኛ ኢትዮጵያኖች መረዳዳት ባህላችን ነው። ምን ችግር አለው? እኔ በገንዘብ እርዱኝ አላልኩኝም። በእይታ እርዱኝ፣ በላይክ እርዱኝ፣ በሼር በኮሜንት ሰብስክራይብ፣ አዳዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ ነው ያልኩት። እና አብርሽሹ እንኳን ታሰረ ያላችሁ ሰዎች ምን ሆናችኋል? የሰው ውርቀት፣ የሰው መታሰር ምን ከናንተ በላይ እሱ ስለሆነ ነው ወይ? ከናንተ በላይ በቃ ሰርቶ ማለትም በዩቲዩብ ሰርቶ ራሱ ስለቻለ ቤተሰቦቹ ስላስተዳደረ አይደለም። ከቤተሰብ አልፎ ሩታ የምትሉት ሰዎች ራሱ እኮ ሩታ የምትባልን ሴትዮ ሰርቶ አስተካክሏት እዚህ ጋር ያመጣት አብርሃም ነው። ገባችሁ? ሌላ ሰው አይደለም። እናንተ ሩታ እኔ እኮ እቺ ሩታ ተደፈርኩኝ፣ ክብሬ ያልተጠበቀልኝም ምናምን። አንቺ ቆይ አብርሽ ሴት በላይ ይዟል ምናምን። እኔ ሴት ይዞ ሩም አብረሽ እሱ እንዳለው ሩም ይዘሽዋል ወይ? አልጋ ላይ ይዤዋለሁኝ ከሴት ጋር ትዳር የምፈታው በዚህ ምክንያት ነው ብለሻል። ለምን ትዋሻለሽ አለሽ። አንቺ በውሸት ድሮም የተካንሽ ነሽ። ሰው አላወቅም እንጂ በውሸት የተካንሽ ሴት ነሽ። ለምን ያኔ እኮ ስትመጪ ስንት ነገር ዋሽተሽ፣ እኔ ቡታጅራ ልጅ አይደለሁኝም የአዲስ አበባ ልጅ ነኝ ምንጥስዮ ነኝ የመጣሽ እኮ እኔ ቆይ እሱም ቪዲዮ እንደምንም ፈላልጌ አመጣለሁ። ያኔ አንቺ ስትመጪ ምን አይነት ሴት እንደሆንሽ ያኔ በእጅ እግሩ ገብተሽ ውኡ ብለሽ ወደድኩ ካፈቀርኩ መውደድና ማፍቀር ታዲያ ለውቅና ከሆነ እዛው እኮ በራስሽ ለፍተሽ ምን ብለሽ ከሱም ጋር ኖርማል ጓደኛ ሆነሽ እውቅናን ትፈጥሪ ነበረ። ዛሬ ልጅ እስከምትወልጂ ምን አደረሰሽ? ከሱ መለያየትን ከፈለግሽ ማለት ነው። ደግሞ አብርሽ እኔ አልፈርምም ከፈረምኩኝ ልጄና ላይ ምናምን ትለው መፍት ለሷ ብቻ ነው እንዴ? ህግ ለሷ ብቻ ነው እንዴ? ልጅህን በፈለክበት ሰዓት የማየት መፍት አለክ። ገባክ? እንደዚህ አይነት አባት ተገኝቶ ነው እንዴ ከልጄ አልለይ የሚል አባት በዚህ ዘመን በእኛ ዘመን በ21ኛው ዘመን አባት ልጁን በጠላበት ሰዓት ወልዶ እንደ ዕቃ በሚጥልበት ሰዓት አንቺ ስላላየሽ ነው። ገባሽ? ስላላየሽ አባይን ያላየ ምንጭን ያመሰግናል አሉ። ወንዶችን አላየሽም። ስለዚህ ፍቅርን አሳየሽ። ፍቅርን እንዴት እንደሆነ አስተማሪሽ። ፍቅርን ከሱ አየሽ። ብርን እንዴት እንደሚቆጠር በአብርሃም አየሽ። አይዶን ነው። ለምሳሌ ዘመዶችሽ ሀብታም ሊሆኑ ይችላሉ፣ ግን የዚህን ያህል የምትቆጥሪ ብር አሳይቶሽ አያውቁም። ስለዚህ አብርሃም ብር እንዴት እንደሚቆጠር፣ እንዴት ብር ማግኘት እንደሚቻል፣ እንዴት ልብስ መቀያየር እንዳለብሽ አሳየሽ። በጥቢቆ ልብስ መተሽ ዛሬ በየአይነት እየለበሽ በአይነት የአርቴሽ ብዛቱ አሁን ትንሽ ደግሞ ወፍረሻል። ይሄ ውፍረትሽ ደግሞ ይቀንሳል ነገ። ገባሽ? አዎ ትንሽ የሴት መልክ ወዝ ምናምን አመጣሽ። ገባሽ? እንኳን ሊፕስቲክ ቅባት ትቀቢ ነበር እንዴ አብርሃም አንቺን ይዞሽ ሲመጣ። ይሁንሽ እኮ ጫጩት የመሰልሽ ልጅ ነሽ። ዛሬ
በቃ እንደፈለሽ ትበያለሽ፣ እንደፈለሽ ትጠጫለሽ፣ እንደፈለሽ ትኳኳያለሽ፣ እንደፈለሽ በቃ የፈለግሽውን ነገር ትሆኛለሽ። ግን እዚህ ጋር ያለውን ጥቁሩን ነገር ማጥፋት አልቻልሽም። እሱን አጥፊ። አዎ ይጠፋል እኮ እዛ ምንድን ነው የሚባለው? ፊትሽን ይሄና ይሄን ብቻ ነው እርዳም ትቀቢው እና ስለዚህ እስቲም ግቢና ይሄን የጠቋቆረውን ጉልበትሽ ምናምን አጸዳጂ። ደግሞ ልብስ ስለብሽ በቃ የሆነ መላ ያጣ ልብስ አትልበሽ። እኔ ምን አገባኝ ስላንቺ ልብስ ለነገሩ። እኔ ሩታ ትክክልና ሩታ ተበድላለች፣ እርጉዞና ተበድላለች፣ ወልዳ ተበድላለች። እንዴ ወደ ቤትሽ ግቢ፣ ሌላውን የሰው ወሬ አትስሚ ነው ያላት ይሄ ልጅ። እናንተ ምን ሆናችሁ ነው? አማርኛ አይገባችሁም እንዴ? ልጁ የሚያወራው አማርኛ ወይ ደግሞ ከሱ ጋር እኮ የሚውሉት መተው ሴቶች የሚያወሩት አማርኛ ለእናንተ ጆሮአችሁ ውስጥ አይገባም እንዴ? ከሩታ በስተቀር ትገርሙኛላችሁ። ለነገሩ እኮ አብርሃምን የተረዳ አንዳችን አይደለም። የውጪ ሰው ቤተሰቦቹ ራሱ አልተረዱትም። የወለዱት ቤተሰቦቹ እህቶቹ አንድ ሰው የተረዳው ሰው የለም። ልጁን እኮ ጣበሳችሁ፣ ተንገበገባችሁት። በቃ በደንብ ባልጋለ ብረምጣድ ላይ ትጥሉትና ብረምጣዱ እስከሚገል እዛ ላይ እንቃቃል። ከተጣለ በኋላ የሚንገበገብ በቃ አንገበገባችሁት፣ አርገበገባችሁት ልጁን። እንዴ ምን ሆናችሁ ነው? በቃ ተውት። አንተ ደግሞ እኔ ወረቀቱን አልፈርምልሽም፣ ፈርምላት። ከዛ ወደ አሁኑ ክስ ጀምር። አንተ ልጅህን የማየት መፍት አለክ። ልጅህን በፈለክበት ሰዓት የማየት መፍት አለ። ልጅህን ይዛ የትም ቦታ አይደለም ካንተ ፍቃድ ውጪ ከቡታጅራ መውጣት አትችልም። አይደለም ሌላ አገር ለመሄድ ገባክ? ማትፈልግ ከሆነ ግን መዞር ከፈለገች የፈለገችበት ቦታ የመድረስ ፍላጎቱ ካላት ልጅህን ሰጣት መሄድ ትችላለች። ገባክ? አንተ ለልጅ ከዚህና ፍቅር ካለክ በቃ እኔ ካንቺ ጋር ልኑር እያልኩሽ አይደለም። ግን ወረቀቱ ላይ ፈርምልሻለሁ፣ ልጄን ይዘሽብኝ አትጂ። ወረቀቱ ላይ አልፈርምም፣ ልጄን ይዘሽ አትጂ። ልጅ ይዛ የመሄድ ማን ነው መፍት የሰጣት? አንተ መፍት አለክ፣ እሷ መፍት እንዳላት እሷን አለማየት እሷ ጋር አለመድረስ ትችላለች። ግን ልጅህን የመከልከል መፍት የላትም። ልጅህን የማየት ልጅህን በፈለክበት ሰዓት በየቀኑ በየደቂቃው ማየት አለብኝ ካልክ ማየት ትችላለህ። ማንም አይከለክልም። መንግስት ራሱ ይደግፋል። ለምን ብዙዎቹ አባት አይረዱ ምን አይሉ ዞር ብሎ አያዩ ጥለው በቃ እንደፈለጉ ስለሚሆኑ አግኝተው ነው እንዴ ልጄን አያለው ልጄን እንከባከባለሁ የሚል አባት ተገኝቶ ነው እንዴ? አንተማ መልካም ቤተሰብ ያሳደገ ልጅ ነህ። ለዚህ ነው እሷም ደግሞ ቤተሰቦቿ መልካም ቤተሰቦች ናቸው። እኔ ከቤተሰቦቿ ጋር ምንም አይነት ንክኪ የለኝም። እሷ ከየት እንደተፈጠረች እናቷ ራሱ ረጋ ያለች፣ ሌሎቹ በቃ እኔ እሷ ስማን ጌታ ኢየሱስ እቺ ብረምጣድ የብረቱ በቃ አለ አይደል? እሱ ብረምጣድ ዛሬም አለ ኢትዮጵያ። የት ይሄዳል ሲጀመር? እሷ ናት። እሱ በቃ እሳት ላይ ሲቀመጥ እንዴት ነው እሱ ሰው እንዲኮ እጃችሁን ወይ ምናችሁን ቢነካ ላስ አርጎ እንደሚያነሳ እንደዛ ላስ አርጋ ሰው የምታነሳው ማናት? ሩታ የምትባል ሴትዮ። ኧረ በስመ አብ! አንቺ ትላንትናሽን ዞር ብለሽ እንጂ ትላንትና ዛሬ እኮ እሱም ብሎሻል። አለው ያለሽ ሰው ቢኖር ነው እንጂ እንደዚህ የምትሆኝ። አለው ያላት ዩቱብ ነው፣ ሌላ ሰው አይደለም ውዴ። አንተ ሰውዬ የሚገባ ከሆነ ይግባክ። አብርሃም አለ ሰው የለም። ብር ፍሉዝ ገባክ? ብር ነው እሷን አለ ያላት እንጂ ማንም ሰው አለኝ አንቺ በርቺ እንደዚህ ሁኚ በቃ። ሲጀመር ደግሞ አንዳንድ ሴቶች አሉ ትዳራቸውን ፈት ሆኖ መኖር የሚወዱ ገባክ? እነሱ ናቸው ከወንድ ጋር መኖር የማይፈልጉ ሴቶች አሉ። እነዚህ በቃ ለትዳር እንደ ቆሻሻ የሚያዩ እነሱ ቆሽሸው ማለት ነው። በቃ እነሱ ናቸው እሷን እያበረታቱ ያሉት አሮጊቶች ገባክ? ትዳራቸውን ፈቶ እነዚህ አሁን ብዙ ሀገር አሉ፣ ኢትዮጵያም አሉ። ፈት ሆኖ በቃ ዝም ብሎ መብላት መጠጣት ሀለሌ የሚባሉ ነገሮች ታውቃለህ? ቅርታ ለዚህ ቃሌ እና እንደዛ አይነት ሰዎች ሀይ የሚሏት ኮሜንት ምጽፉላት እንጂማ ትዳር የሚፈልጉ ትዳር የሚወዱ ትዳር እንደዚህ ነው እንዴ? አንቺ እንደዚህ በላይሽ ላይ ራሱ ይዞ ቢቀመጥ ትዳርሽን የምትፈልጊ ቢሆን ትዳርሽን የመመለስ መፍቱ እጅሽ ላይ ነው ያለው እንጂ አብርሃም ጋር አይደለም፣ ወይ ደግሞ እሱ ጋር የሚመጡ ሴቶች ጋር አይደለም መፍቱ ያለው። ባልሽን ቀጥለጥ አድርገሽ መያዝ የምትችይው ራስሽ ነሽ። እና ታዲያ አንቺ ስለማትፈልጊው አንቺ ከሱ ጋር መኖር የቱ ክብርክ ምናምን በጣም ክብር ያለው ልጅ ነው። አንቺ ነሽ እንጂ ክብር ያሳጣሽው ልጁ። ሲጀመር ዘው ብለሽ ሮጠሽ ገብተሽ ዘው ብለሽ ለመውጣትም የቀለለሽ አንቺን ነው አብርሃምን ሳይሆን
ገባሽ? እሱ ሲመጣም እኮ ብዙ እንትን ብሎ በቃ አልፈልግም ይሄ ነገር ምናምን ብሎ እየፈራ የገባበት ስለሆነ አሁንም ለመውጣት ከበደው። አንቺ ሮጠሽ እንደገባሽ ሮጠሽ ለመውጣትም ቀለለሽ። ገባሽ? በሰው ህይወት ውስጥ ገብተሽ ህይወቱን በጥብጠሽ ማትፈልግ ከሆነ ማኑ ልጅ አለሽ? ልጅ ጋር ደርሰሽ ልጄን አሳድጋለሁ። ልጅ ካላባት አያምርበትም። ገባሽ? እስኪ ሲያርግ ማን እንደሚደግፍ እናያለን። እነዚህ ደግሞ ያንቺ ወንድሞች ናቸው ምናምን የምትያቸው ያ አቡሽ ብቻ ይሻል ትንሽ በሰውነት። ያ ደግሞ ሱሬ ቀይር በዩ ያ ማን ነው የሚባለው? እኔ ስሙ ራሱ አይገባኝም። እሱን ሱሬ እኔ እንደው ገብርኤልን አርቶ ሸኪቲ እኔ ወንዶች እግዚአብሔር እንደዚህ በቃ አብርሽ እዩ አይደለም ቁምጣ ቢለብስ ያምርበታል። ቁምጣ የሆነ ፓንት ራሱ ለብሶ ቢመጣ ያምርበታል። አንቺ ሞልወያ ጸጉሩ እንደዚህ ሞልወያ የመሰለ እንደዚህ አይነት የአረብ ሀገር ሞልወያ የመሰለ ወንድሞቼ ምናምን እያልሽ ማናቸው እነሱ እንደፋቸዋለን። ህግ የለም እንደ ኢትዮጵያ ምድር ውስጥ ለአንቺ ቤተሰብ ብቻ ነው እንደ ህግ የቆመው? ቆይ ያልገባኝ ነገር ህግ የቆመው ለአንቺ ብቻ ነው እንዴ? ለአብርሃም ቤተሰብ፣ ለአብርሃም ጓደኞች፣ ለአብርሃም አልቆመም እንዴ? ህግ የለም እንደ ኢትዮጵያ ምድር ውስጥ? እውነትም ሐሰት ታመነዝ እንትን በቃ ሐሰት እውነት ትመስላለች በኢትዮጵያ ምድር ውስጥ። አንቺ ሐሰትሽ እንደው ነውርነትሽ ምን አይነት ሴት ነሽ አንቺ? አንቺ አሁን እውነት ኧረ በስመ አብ። እስኪ እናትሽን ስለ ትዳር ጠይቂያት። እንዴት አልፋ እነዚህን እናንተን የመሳሰሉ ልጆች የወለደችው እንዴት በቃ አልጋ በአልጋ ላይ አባትሽ እዚህ ላይ ተሸክመዋል። አንድ ቀን ምንም ሳይሉ ሳይጣሉ ምን ሳይነጋገሩ ነው እንደዚህ ጋር የደረሱት። ማንም ቤተሰብ እኮ ተጣልቶ አይደለም። ሌላ ይቅርና እኔ በህይወቴ እማቀው ባል ምስቱ ወቅቶ አሁን እንደዛ ያን ነገር በእርግጥ የለም። ድሮ ባል በጩቤ ምስቱ ወቅቶ ይታረቃሉ። ምስቱ ናት ይባላል። አንቺ ማንሽ? እኔ ይውጋሽ አይደለም እያልኩሽ ያለሁት አባባል ነው እያልኩ። አንቺ እኮ ምንም ሳይደርስብሽ ምንም ሳትሆኚ እንደዚህ የሆንሹ እንደ አብርሃም እኮ እንደው አንቺ በጥፊ የምትመጪውን አለ እኮ እሱ በጥፊ ቢመታሽ የኔ እኔ እኮ በዚህ ፋይል ሌላዎቹን ብቀሰቅስ። አንቺ ምንድን ነው የምትቀሰቅሽው? የቱን ፋይልሽን ነው የምታሳየው? እኛ ማናየው ነገር የተደበቀ እኛ ሳና ያመለጠን ነገር አለ እንደ ዩቲዩብ ላይ መቼም አብርሃም ሲስም አላየን። እኔ እኮ ግራ ገባኝ። እስኪ ምን ሲያረጋ አይተሽ ነው አንቺ ህግ የምትይው? ህግ ለአንቺ ብቻ ነው እንደሚፈርደው? ህግ እኮ አግባብ አለው። ዝም ብለሽ ብሩን አትበይብን። እዚህ ስለ ህግ የማያውቁትን እዛ ህጻናቶችን አሁን የወለድሽው ልጅ ለሱ ንገሪው እሺ። ወሬኛ ወሬሽ ራሱ ይደብራል። ይሁንሽ ቀፋፊ የፈለግሽውን ነገር ወደዛ። አንተም ደግሞ አብርሃም ፈርምላትና ተገላገል። በቃ ፈርምላት። ለመሰለክ የትም ይዛ የመሄድ ስልጣን የላትም ልጅህ። ይዛን ከሄደች ትሄድ፣ ምን አገባክ ታዲያ? እሷ ናት ካላባት የምታሳድገው። ብታገባም ሄደዛ ያንቺን ዲቃላ ያሳደግኩልሽ እየተባለ የምትሰደበው እሷ ናት። ምን አገባክ አንተ? ሲያርግ አባቴ ብሎ መጥቶ ይፈልግሃል። በቃ ብር ራሱ አልሰጥም ማለት መፍት አለክ። አላሳድግም ማለት ራሱ መፍት አለክ። እስኪ አስገድዶ ካንተ የሚቀበልና ያለን የኢትዮጵያ መንግስት የቱ ነው ህግ አስገድዶ ልጆቻቸውን እንዲያሳድጉ ያደረጋቸው አባት? ኧረ በስመ አብ ጌታዬ። አንተ በቃ ተዋት። እቺ እኔ አልኖርም ካንተ ጋር እኔ ካኔ ጋር ኑር እያልኩሽ አይደለም። ወረቀቱ ላይ አልፈርምም። ከፈረምኩኝ አንቺ ልጄን ይዘሽ ትሄጃለሽ። ይዛ ትሄዳ። ምን አስጨነቀ? አትወልድም እንዴ? ከሱ ውጪ ሌላ ልጅ መውለድ አትችልም ነው? ሩታን ስለምትወዳድ ሩታ እሷ አትወድህም፣ አታፈቅርህም። በቃ ለቢዝነስ ቀረበችክ። በቃ አሁን ደግሞ በልጇ ልትሸቅልብክ ነው። ሌላ ነገር ምንድን ነው የእሷ? ሌላ የቱ ክብሯ ነው እሷ? እኔ እኮ ሩታ ተበድላለች። እርጉዞና አልተንከባከባት፣ ወልዳ አልተንከባከባት። ምን ነው እንደ እንቁላል ይዟት እንደዚህ ያርጋት እንዴ? ምን ሆናችኋል? ኧረ ትዳር ያላያችሁ ሰዎች ልትሆኑ ትችላላችሁ። ወሬያችሁን እዚህ ጋር የምትቀበጣጠሩት ገባችሁ? ልንከባከብሽ፣ ከቤትሽ አትውጪ፣ ቤትሽ ግቢ። እናት አረ ምን ያርጋት? ወለደች። ስትወልድ የሚገባትን ነገር አደረገላት። በቃ አንድ እናት ወልዳ ጁስ ያላገኘች እናት አለች ከባሏ ላይ። እንኳን አይደለም መኪና አይደለም በግ አይደለም የሚያስፈልጋት ነገሮች እኛ ከምናየው ውጪ ብዙ ነገር አድርጎላታል።
እንሰማለን እኮ ጆሮ አለን፣ አይናችንም ባያ የሚያደርገው ነገር ብዙ ነገር አለ። ብዙ የሚያስፈልግ ለልጅ ለሷ ከዛ መኪናዋን ስታገኝ ይሄ ወርቁ ይቅርብኝ ብላ መኪናውን መልሽለት እስኪ ማትፈልጊ በራሱ ብር አለ ገዛው ከራሱ አካውንት ላይ ወጥቶ አይደል ገዛው። ስለዚህ መልሽለታ በቃ ገንዘብን ያልፈልግም ቁሳቁስን ያልፈልግም። ኧረ እባክሽ እውነት ቁሳቁስ ካልፈለሽ ለምንድን ነው ታዲያ ያሰፈርሽው? እሱ የሚፈርመው ወረቀት ላይ ስለሚያስፈልግ ነው ስለምጠይቅ ነው። አንቺ ያላጻፍሽውን ነገር መንግስት አይጠይቅ። ገባሽ? እንገርሽ። ስለዚህ እሱ እኮ ሙሉውንም አልፈልግም ውሰጂው፣ እኔ መፈረም አያስፈልገኝም ውሰጂው አለሽ። ውሰጂው፣ የምትፈልጊውን ደስ ያለሽን ነገር ውሰጂ። ብትፈልጊም ደግሞ ቤቱ ክራይ ነው ወይስ የራሳቸው ነው? እኔ ቤቱን ለቅላታለሁ ከፈለገች ቤት ውስጥ ገብታ ትኑር ምናምን የሚልም ሰምቻለሁ። ቤት ክራይ ከሆነ ክራይ ነው በቃ። የምትፈልገውን እቃ መውሰድ መፍታላት ትውሰድ። አይ ካልክ ደግሞ አንተ ለአከራዩ አሰረክብና ሌላ ቤት ተከራይና ኑር በቃ። ከዛ ተረፈ እዚህ ልጄን ይዛብኝ ልትሄድ ነው እኔ እየሰማሁ ነው። ኧረ በእናትህ አትሽለጥለጥ ወንድ ሽተትስ። ምን ነው እናንተ እንደዚህ ካለ ሩታ አላችሁ ቤተሰብ በሙሉ ምንድን ነው እሱ? ኧረ እኔ ክፉ ነገር እንድናገር አታደርጉኝ። ተረጋጉ እንጂ ሩታ ብቻ ናት እንደ ሴት ሞልተዋል። ሴቶች ከሷ የበለጡ እጥፍ ሴት የሚሸቱ ለትዳራቸው ክብር ያላቸው ለቤታቸው ክብር ያላቸው ሞልተዋል። ስለዚህ ክብርህን አንተ አታሳንስ፣ ክብርህን አትጣል። እንደዚህ እኔ ሄርሜላን አግባ ከሄርሜላ ጋር ሁን አልልህም። አርፈህ ሄርሜላ የምትባል ሴትዮም አታስፈልግም። ምን ነው በሩታ አትቀጣም እንዴ? ሩታም እኮ ከሷ የበለጠ እንባ በቃ ብላ አልቅሳ ገብታ ነው አሁን እያሰቃየች ያለችው። እቺንም በስራ ጉዳይ ከሆነ በስራ ከዛ ተረፈ እኔ ነግሬሃለሁ። ከዚህም በፊትም የምታገባን ሴት ካሁን በኋላ በሚዲያ አታምጣ ብዬሃለሁኝ። የምታረገውን እዛ አድርገህ ጨርሰክ በቃ ሚዲያ ማታቅ ከሚዲያ ጋር ንክኪ ያሌላት ስርዓት ያላት ክብር ያላት ለአንተ ክብር ያላት ቤተሰቦች ጋር ስትደርስ ልክ ጨዋ ናት እንድትባል በቃ እንዲህ እኔ እኮ ጋሽዬ እኔ እኮ ይፋ ተረዛ። መጀመሪያ ባልሽን አክብሪ፣ አትላላጪ። እና እኔ ከነሱ ጋር እኔ ለእናንተ ብዬ ነው እናንተ ማጣት አልፈልግም። እነሱ ማን ናቸው? እነሱን ብታጭ ይሻልሻል ባልሽን ከምታጭ። ገባሽ? ባልሽ ነው አብሮሽ የሚኖረው፣ ባልሽ ነው ትዳርሽ። ባልሽ ከባልሽ ጋር ነው አልጋ ላይ የምትጋደሚው። ገባሽ? ወሬሽን አታሟሙቂ። እዚህ የማይሆን ነገር ለሰው አትንገሩ እንዴ። ኦኬ ቤተሰብ ማክበር ችግር የለውም፣ አክብሪያቸው። ግን ክብር የሰጠሻቸው መስሏቸዋል እነሱም። እና አንቺ ለማንም ክብር የለሽም፣ ለማንም አይደለም ለነሱ ለቤተሰቦችሽ ክብር የለሽም። እናቅሻለን ምን እያልሽ የነበረው ምን እያወራሽ እንዳለሽ ያን ሚዲያ ላይ። ዛሬ ግን ቢሆንም ባትበደይም ተበዳይ መስለሽ ዞርሽ የገባሽው እዛው እነሱ ቤት ስለሆነ ማለት ነው። ምን ስታወሪ ነበረ? አንቺ እኮ እናትሽን አባትሽን የካርሽ ሰው ነሽ። እኔ ቡታጅራ ልጅ አይደለሁኝም ያልሽ ሰው ነሽ። የአዲስ አበባ ሳትወለጂ እናንቺ ዛፍ ነሽ እንዴ? በቃሽ እንዴ? ዛፍ ነው በያገኘበት ቦታ የሚበቅለው። አሁን ራሱ ዛፍ መብቀል አቁሟል። ዛፍ ራሱ ሰው ካልተከለው አይበቅልም፣ እንደ ድሮ አይደለም። ድሮ ዛፍ ባገኘበት ቦታ ይበቅላል። አንቺ አሁን እሱም አይደለሽም። ገባሽ? እና ስለዚህ በቃ አትጨመላለቂ። እዚህ እየመጣሽ ሩታ የምትሉት ሰዎች ደግሞ ትዳር ያላዛችሁ ስለ ትዳር ምንነት የማታውቁ ናችሁ። ሩታ ተበድላለች፣ ሩታ ተገፍታለች፣ ሩታ በዚህ ወጣለች፣ ሩታ በዚህ ገብታለች። ምን ሆነች ሩታ? ምንድን ነው የተገፋችሁ? እስኪ ንገሩኝ። መገፋት እንደዚህ ነው? መገፋት እንደዚህ ከሆነማ እኮ ስንት ነገር አለ። በባሎቻቸው ስንት ስቃይ የሚደርስባቸው ስድብ የሚደርስባቸው ልክ እንደሱ እሷን ለነሱ ነበረ ለአብርሃም ሳይሆን እንደዛ የሴትን ክብር ዝቅ ለሚያደርጉ ወንዶች ነው የሚገባት። ደግሞ ታገኛለች። ምን አለች በሉኝ፣ ታያላችሁ። መቼም ያው ካሁን በኋላ ወይ እሷም መቼም ይዛ ትመጣለች። ግን ምን አይነት ባል ይዛ እንደምትመጣ እግዚአብሔር ያሳያችኋል።
ብረምጣል ላይ ጥዶ የሚያንገበግባል። ልክ እሷ እንዳንገበገበችው ልክ እሷ የተመኘሽውን ደግሞ ታገኛለሽ። ሰው የተመኘውን ያገኛል። በላይ ላይ ሴት ይዟል፣ በላይ ላይ ሄዷል ላልሹ እንደዛ ስሩንም ይዞ እንዳይመጣልሽ ቤትሽ። ገባሽ? እኔ እኮ ግርም የሚለኝ ተገፍታለች። እሷ ችላለች። እሷ የቻለችው እሱ የቻለው ማን ቻለው? ካለ ስሙ ስም እየሰጠችው እና ሰርቶ እኮ ነው መኪና ይገዛልሽ። ሰርቶ ነው እኮ ልጁን የሚያሳድገው። እና ሳይሰራ ነው እንዴ? ከአንቺ ጋርም እኮ ብር እየሰራችሁ ነው። ከአንቺ ጋርም እየተለጣጠፋችሁ እየተሳሳማችሁ እየተቃቀፋችሁ እየሳቃችሁ ፍቅር እየተጫወታችሁ ነው። ያኔም እኮ ብር እያገኘሽ የነበረው እና አሁንም እንደዛ ሰርቶ ነው። ዩቲዩብ እኮ አሁን እኔ እንደዚህው አንድ ሰው አያይም። ይሄን እናንተን እኔ ቁም ነገር ማውራውን ነገር አንድ ሰው አያይም። እናንተ የምታዩት እይታ ራሱ የሚኖራቸው እነዚህ ከወንድ ጋር የሚሳሳሙ ከወንድ ጋር የሚለጣጠፉ ወንድ ላይ የሚንጠለጠሉ ሴት ላይ የሚንጠለጠሉ ነው። እንደኛ ስራ የሚሰሩ ከዳማዎች ማን ያያል እንዴ? ሰብስክራይብ ራሱ አርጉ ስንላችሁ እኮ አታረጉ። የምታረጉት እነሱን ነው። ለምን? በቃ አይናችሁ የሚፈልገው እሱን ነው። ይሄ በቃ ሻወር ትወስዳላችሁ። ያን ሻወር እንዲቁም ነገር ስራ የሚሰራ ሰው ማበረታታት ይሄ የአበሻ ደንብ ነው ሲጀመር። ገባችሁ? ስለዚህ የወደዳችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እኔ መከታተል ትችላላችሁ። የፈለጋችሁ ሰው መከታተል ትችላላችሁ። እኔ አላስገድዳችሁ ስላችሁ ማለት ነው። ስለዚህ ግን የምትናገሩትን አንዳንድ ዩቱበሮች እኔ የምታዩ ሰዎች ሳይሆኑ ዩቱበሮች በቃ ስርዓታችሁን ያዙ። አብርሃም እንኳን ታሰረ መውጣት የለበትም። ኤፍሬምም ምንድነው ወንድሜን አውጪልኝ የምትላት ምንድነው እሱ ምናምን የምትሉ እንዴ? የአይናቸው ብሌን እኮ ቤቱ ታላቅ ልጅ እኮ ነው። በወንድ ሴቶች አሉ፣ ግን የቤት ታላቅ አሁን ከሴቶቹ ጎልቶ የሚታየው ወንድ ልጅ ነው። የቤቱ ታላቅ ወንድ ልጅ የመጀመሪያ ልጅም ባይሆን ማለት ነው። ስለዚህ እናንተ በምን አይነት መንገድ እያያችሁ ነው ታዲያ? ፍታልኝ፣ አስፈችልን ብሎ አለ እያላችሁ እዚህ እንትን የምትሉ አንዳንድ ዩቱበሮች እና ወንድሙ እኮ የታሰረው ግን ወጣ። ስለዚህ እኔ የእሷን ቤተሰቡ ደግሞ ሳላደንቅ እኔ እናቷን አባቷን ሌሎቹ አንዳንዶቹ ይናገራሉ ወይ እሷ መክራቸው እንደዚህ በሉ እያለች ነው እንጂ እንዲህ የመናገርም እንትን የላቸውም። ያቺ ማናት ዩቱበሯም እሷም ደህና ልጅ ነበረች። እሷንም ስሞልጭ አስሰድቧት ምን ስትላት ሰብስክራይብ እንዳታረጓት ሰብስክራይብ አንሱ ከላዋ ላይ። ኧረ እሷ ቆይ በአብርሃም ምን አልብጨክኝ ነው እንደዚህ ያልሻት እንደዚህ ያደረግሽ ምናምን ለትም እሷ አይደለም ለአብርሃም ለእናቷና ለአባቷም ለእህቶቿም ጨካኝ ናት። ጨካኝ አይተናታል እኮ የጭካኔዋን ጥግ እኮ አይተናል። እናንተ በምን አይናችሁ እንደጨፈረ ምን አዚም እንዳዜምባችሁ እኔ አላቅም እንጂ ይሄ ፊት ለፊት ጉድክ እኮ ዩቱብ ላይ ነው ያለው። እኔ ምን ጥስዬ ነው እድሜ ለስልኬ ብላ ትላንትና ቦርሳ አሳይኝ እስኪ አልጋ ላይ ይዘሽኛል እዛ ስታወሪ ነበረ። እድሜ ለስልኬ አለችና ስልክ ልከፍተሽ አሳይኝ እስኪ አሳይኝ ሲላት ምን አሳይሃለሁ በእንትን ላይ ያለ ነው ፊት ለፊት ያለ ነው አለች። ምን ታሳየዋለች ሲጀመር? ምን ልታሳይ ነው? እና ስለዚህ ኃጢአትን መስራት ኃጢአትን ተንኮል ይሄ ውሸት የሚባል ነገር ውሸት ኃጢአት የማይመስላችሁ ሰዎች ነግሬያቸዋለሁ። ውሸትም ኃጢአት ነው። ከኃጢአትም ትልቅ ኃጢአት ነግሬያቸዋለሁኝ። ቀላል አይምሰላችሁ። እና ዝም ብለሽ አንቺም እየመጣሽ እንትን አትበይ። አንተም አብርሃም ወደዛ ፈርምላትና ወዳውኑ እዛው ባለህበት ክስ ወዳውኑ መክፈት ትችላለህ። ለምን ብትል ልጄ በፈለኩበት ሰዓት ልጄ እንዲፈረድልኝ ብለክ እዛው በዛው ፍርድ ቤት ክስ መክሰስ ትችላለህ። ይሄ ቪዲዮ የሚደርስ ከሆነ የማይደርስህም ከሆነ ደግሞ ምንም ማድረግ አልችልም። ስለዚህ አታለቃቅስ፣ ወንድ ልጅ ነክ በቃ። እና ምን ቀረብክ? እሷ ናት። አንተም ብለሃል እኮ አንቺ ነሽ የምትጎጂው እኔ አይደለም። አንተ እኮ ልጃገረድ ታገባለክ አይተክ ልጃገረድ
እሷ እኮ የወለደች ሴት ነው የምትባለው። የወለደች ሴት ለማናናቅ ምን ለማለት ብዬ አይደለም፣ ግን መርጠት አገባለክ አሁንም ቢሆን ማለት ነው። በቃ ሞልቷል። ደግሞ ሄርሜላን አደራህን አግብተክ ይዘህብን እንዳትመጣ። እኔ የእሷ ጥላቻ ኖሮብኝ ሳይሆን ስምክ በእሷ ስለጠፋ ስምን አታበላሽ ነው በቃ። ካለ ስምክ አንዳንድ ሰው ስሜ አንዴ ጠፍቷልና ስሜ በሱ ተጠርቷልና ከሱ አልለይም። እሷ አፍቅራህን ብትመጣ ምንም ብትልም አንተ ካሁን በኋላ በቃ እህታዊ ወንድማዊ አይ የምትል ከሆነ እሷንም ላሽበይ በላት። እንደዛ ነው የምላችሁ ውድ ተከታታዮቼ፣ በሀገር ውስጥም ከሀገር ውጭም ያላችሁ ውድ የሀገሬ ልጆች ባላችሁበት የእግዚአብሔር ሰላም ይብዛላችሁ። ሰላም ሁኑልኝ። እወዳችኋለሁኝ። ሰላም ሁኑ። ኢትዮጵያ ሀገራችንን ሰላም ያርግልን። መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ሼር አዳዲስ ከሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ኮሜንት እያረጋችሁልኝ በኮሜንትም በምንም እያበረታታችሁኝ አሳድጉኝ እላችኋለሁኝ። ዩቲዩቤን እዩልኝ እስከ መጨረሻ። ዩቲዩብን ስለቅ እስከ መጨረሻው ይውልኝ እላችኋለሁኝ። ሰላም ሁኑልኝ። ቻው